መርቆሬዎስ የችግሬ ደራሽ ና በፈረስ እንባዬ ልታብስ ፈጥነ ድረስ መርቆሬዎስ 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 የችግሬ ደራሽ ና በፈረስ እንባዬ ልታብስ ፈጥነ ድረስ መርቆሬዎስ 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 የችግሬ ደራሽ ና በፈረስ እንባዬ ልታብስ ፈጥነ ድረስ መርቆሬዎስ 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 የችግሬ ደራሽ ና በፈረስ እንባዬ ልታብስ ፈጥነ ድረስ ባስልዮስ ጎርጎርዮስም ባልመናችሁ ተጥሎ ዘለለ ታምራት አያቸው እናንተን የረዳ መጥቶ በፈረስ ዛሬም ለእኛ ይድረስ ይምጣ መርቆሬዎስ 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 የችግሬ ደራሽ ና በፈረስ እንባዬ ልታብስ ፈጥነ ድረስ ኦላኖስ ተገድሏል ሃይማኖት ይስፋፋ ብሎ መሰከረ መርቆሬዎስ አያ ገጸ ከለባቱ ባህር ቀየሩ እሱን ለማገልገል ከእግሩ ስር አደሩ መርቆሬዎስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኅዳር 25 እንኳን ለሰማዕቱ መርቆሬዎስ ሰማዕትነት ለተቀበለበት ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። ሰላም ለእናንተ ይሁን ውድ የቻናል ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። ከሰማዕቱ ረድኤት በረከት ያሳትፈን። እንኳን አደረሳችሁ። በጣዖት አምላኪው በካዲው ንጉሥ በዳክዮስ ዘመን እንዲህ ሆነ። ከንጉሥ ሹማምንት ዘንድ በክርስቶስ ያመነ ብስጢዮስ የሚባል ሰው ነበረ። ጥበቡ ያማረ ፊልፋዴር የሚባል አንድ ሰው ነበር። ጦር ውጊያ፣ ፈረስ ግልቢያ፣ ጦር ወራሪውን ሁሉንም ተማረ። በሀሳቡ ሁሉ በስውር በክርስቶስ የሚያምን ሆነ። ልጁ ፊልፋዴር እያደገ መጣ። የክርስቶስን ስም መውደድ ያምንበታልም። ጾምን፣ ጸሎትን፣ ምጽዋትን ቢያበዛም ደም ግባቱ የሚያምር ፊቱ የሚያበራ ሆነ። ሰውነቱ ንጹሕ ሆነ። ድሃ የሚወድ ሩሩ ነው። አባቱና እናቱም ያገባ ዘንድ ሁልጊዜ ይጠብቁታል። አባቱ ከሞተ በኋላ ንጉሡ ጠርቶ በአባቱ ፋንታ አስቀመጠው። ስሙም መርቆሬዎስ ብሎ ሰየመው።
ንጉሡ ፈጽሞ ይወደዋል። እድሜው 25 ዓመት ከሆነ በኋላ የእግዚአብሔር መልአክ በእጁ ሰይፍ ይዞ በሌሊት ታየ። መርቆሬዎስ ሆይ ሰላም ላንተ ይሁን፣ ጽና፣ ጠላትህ ታሸንፋለህ፣ አትፍራ አለው። ከዚያም በኋላ ሰይፍ ሰጠው፣ ከእርሱ ተሰወረ። ከዚያ ቀን በርበሬ የሚባሉ ጠላቶች መጡ። ከንጉሡ ዳክዮስ ሀገር ደርሰው ጠላትን ማረከው። ዳክዮስ ሰራዊቱ ሰብስቦ ሊዋጋቸው መጣ። ቅዱስ መርቆሬዎስ ተነሳ፣ ከበርበር ሰራዊት ውጊያ ገጠመው። ንጉሡም መኳንንቱም ገደላቸው። ንጉሥ ዳክዮስ የበርበርን ሰዎች ባሸነፈ ጊዜ በታላቅ ደስታ ወደ አገሩ ተመለሰ። በነጋታውም ንጉሡ ወደ አምላካችን እንሂድ፣ ስላሸነፈን ምስጋና እናቀርብ ብሎ ወደ ጣዖቶቻቸው ሄዱ። ቅዱስ መርቆሬዎስ ግን ከእነርሱ ጋር ላለመሄድ ወደ ኋላ ቀርቶ ወደ ቤቱ ተመለሰ። ከንጉሡ ሰራዊቶቻቸው አንዱ በመሳፍንቶች የሾመው መርቆሬዎስ ትእዛዝን አላከበረም፣ ቃልም አልሰማም፣ ለጣዖትም አልሰግድም ብሏል አለው። ንጉሡ የተናገርከው ሐሰት ከሆነ ትቀጣለህ አለው እና መርቆሬዎስ ያመጡት ዘንድ አዘዘ። መርቆሬዎስ መጣ። ከፍ ከፍ አደረገን ብናከብርህ የካድህን እውነት ነውን? ለአምላኮቻችን ትሰዋላቸው ዘንድ መስዋዕትን ታቀርባላቸው ዘንድ ትሰግድላቸው ዘንድ ይገባሃል አለው። መርቆሬዎስም ስማ ልንገርህ፣ አምላኬ ራሱ ማዳን የማይቻል ድንጋይ እርዳኝ ባልከው ጊዜ አይረዳህም። እኔ አላውቅም፣ አልሰግድም። እኔ የሚያምንበት አምላክ ኢየሱስ ክርስቶስ ነው። ስለ ስሙ እሞታለሁ። መልአኩም ልኮ ያጽናናኛል ካለው በኋላ የወትር ልብሱንም በንጉሡ ፊት ጥሎለት ሄደ። ያን ጊዜ ንጉሡ ከመጠን በላይ ተቆጣ። ያሰረው ዘንድና በተፈተለ መገረፊያም ይገርፈው ዘንድ ወደደ። በምድር ላይ ደሙ እንደ ውሃ እስኪፈስ ድረስ ገረፈው። ወደ እስር ቤትም ወሰዱት። በድንጋይም ንጉሡ የተመታኸው ቁስል ይድንሃል፣ ለአምላኮች ስገድ፣ ሰውነትህ አታጎሳቅል፣ እኔም ያንተን ስቃይ አልፈልግም አለው። መርቆሬዎስ ግን ምግባቸውን አልበላም መጠጣቸውንም አልጠጣም አላቸው። በነጋታውም ንጉሡ መርቆሬዎስ እንዲህ አለ፣ ለአምላክቶ አግባሃለሁ፣ የመንግስቴን እኩሌታ እሰጥሃለሁ፣ በግዛቴ ከኔ ጋር ትሆናለህ፣ ስጋህን በስቃይ አታንገላታ አለው። ቅዱስ መርቆሬዎስ የፈለግከውን አድርግ፣ አምላክን ክርስቶስን አልተውም አለው። ያን ጊዜ ንጉሡ ራሱ አቁማዳ ያወጣ ዘንድ በራስ ላይም የእሳት ፍም ያደርግ ዘንድ አዘዘ። ሚካኤል ከሰማይ ወደ ቅዱስ መርቆሬዎስ ወርዶ የእሳቱንም ነበልባል አጠፋ፣ ስጋውንም አልነካውም። ከሃዲው ንጉሥ የብረት አልጋ ያመጡ ዘንድ በስሩም እሳት ያንድዱት ዘንድ ቅዱስ መርቆሬዎስ በላይ ላይ ያስቀምጠው ዘንድ አዘዘ። ነገሩ ግን ምንም አልደረሰበትም ነበር። ንጉሡም ይህን ሲያይ ተናደደ፣ እጅጉም ግርም። እግሩን በፈረስ ጅራፍ ያሰሩትን ዘንድ አዘዘ።
ወደ ሁሉም የሀገር ዳርቻ ጎተቱት፣ ወደ ወህኒ ቤትም አገቡት። ነገር ግን ቅዱስ ሚካኤል ያጽናናው ያበረታው ነበር። በዚህ ጊዜ በኪሩቤል ላይ የሚቀመጠው ዙፋኑ እሳት የሆነው ኪሩቤል የሚሸከሙት ጌታችን ኢየሱስ ክርስቶስ በመንፈቀ ሌሊት በወህኒ ቤት ለቅዱስ መርቆሬዎስ ታየው። ቅዱስ መርቆሬዎስ ከኔ የመረጥክ በአላውያን ነገስታት ፊት በስሜ ያመን ወዳጄ ሆይ ሰላም ላንተ ይሁን። ስሜ በሕይወቴ መጽሐፍ ጻፍኩልህ። ሶስት አክሊሎችን ሰጠሁ። አንዱ ስለ ድንግልና፣ ሁለተኛው ስለ እምነቴ፣ ሶስተኛው ስለ ስሜ ደምን በመፍሰስ ሰጠው አለው። ዳግመኛም እግዚአብሔር መርቆሬዎስ በስሜ ቤተ ክርስቲያን ለሰራ እኔ ከአብርሃም ከይስሐቅ ከያዕቆብ ጋር መንግስተ ሰማይ ቤትን እሰራለታለሁ። ዕጣን ቁርባን ለቤተ ክርስቲያን ለሚሰጡ ሁሉ እኔ የአቤል የቆርኔሌዎስን መስዋዕት እንደተቀበልኩ እቀበላለሁ። ልጅንም በስሜ የሚሰይሙት እኔ በመንግስተ ሰማይ ዋጋ እከፍላለሁ። ገድልህን ለሚያጽፍ ከቤቱም ለሚያስቀምጥ በቤቱ ውስጥ ሕመም፣ ችግርና ረሃብ አይኖርም አለው። ከዚህም በኋላ ክርስቶስ ለመርቆሬዎስ ሰላምታ ሰጥቶ በታላቅ ምስጋና ወደ ሰማይ አረገ። ከነጋም በኋላ ከሃዲው ንጉሥ መርቆሬዎስ ያመጡት ዘንድ ከሀገር አውጥተው በጫካና በወንዝ ዳር ወስደው አንገቱንም በሰይፍ ይቆርጡት ዘንድ አዘዘ። እጁና እግሩ አስሮ ወስዶት ከብረቱ ክብደት የተነሳ ሲሄድ ወደቀ። መርቆሬዎስ ከወደቀበት ተነስቶ እጅን ዘርግቶ ወደ እግዚአብሔር ጸለየ። አባታችን መምህራችን ዓለም ሁሉ ያዘዝክ አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ አመሰግናለሁ። ጰራቅሊጦስ ሆይ እለምንሃለሁ፣ አምላኬ ነፍሴን ተቀበል። እንደ ንጹሕ ዕጣን በፊት ታርግ አለው። ዳግመኛም ሥጋዬ የሚጠብቅ ቅዱስ ሚካኤል ትልክልኝ ዘንድ እለምንሃለሁ። ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ሥጋዬን የሚቀበሉ አንተ ወደ ፈለክበት የሚወስድ እዘዝ። ሥጋዬን ባንተ ዘንድ የተዘጋጀውን ይህን ልጆቻቸውን አንተ አጽና ነው። ሥጋዬን የሚገንዙትንም ጠብቃቸው። ጌታዬ ሆይ ሥጋዬ ወደ ተቀመጥኩበት ጦር ወይም ሰይፍ ወይም መንፈስ ርኩስ እንዳይቀርቡኝ እለምንሃለሁ። ምስጋና፣ ውዳሴ፣ ኃይል ከአባቴ ጋር ማያዊ ከሚሆን መንፈስ ቅዱስ ጋር ላንተ ይሁን ብሎ ከጸለየ በኋላ ኅዳር 25 ቀን ራሱን ሰጠ። አንገቱንም ቆረጡት። ሰማዕትነትም በእግዚአብሔር ሰላም ተፈጸመ። የሰማዕቱ መርቆሬዎስ አማላጅነት ተራዳኢነት አይለያችሁ። ገድለ መርቆሬዎስ